በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 69ኛ ተአምር ተዘጋጅቶ ስለመቀመጥ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አለ። ወንድሞቼ ሆይ በዚህ ዓለም የሚሆነውን ሁሉ እነሆ አስቀድሜ ነገርኋችሁ። ትእዛዜን ጠብቁ፣ ልብ አድርጋችሁ ተረዱ። በዚህ ዓለም የነገርኋችሁን ሁሉ የምታዩበት ጊዜ አለና እስከ መጨረሻውም ታገኙታላችሁ። በዓለም ላይ ችግር በገጠማችሁ ጊዜ ተጠበቁ። በሚጠሏችሁ ወገኖች በጎረቤትነት አትቀመጡ። ነገር ግን ካላችሁበት ሀገር ወደ ሌላይቱ ሀገር ተሰደዱ እንጂ የሰው ልጅ እስኪመጣ ድረስ የእስራኤል ሀገር እንደማትፈታ እውነት እላችኋለሁ። ከጸሐፍት ፈሪሳውያን እርሾ ተጠበቁ። እነሱ መንግሥተ ሰማያትን አይገቡባትምና፣ ነገር ግን ሊገቡ የሚፈልጉትን እንዳይገቡባት ይከለክሏቸዋል። ለሰዎች ከባድ ሸክም ያሸክሟቸዋል፣ እነሱ ግን በጣታቸውስ እንኳ አይነኩትም። ሰዎች ባላሰቡበት ሰዓት ድንገት እመጣለሁና እወቁ። እነሱ ተዘልለው ይበላሉ፣ ይጠጣሉ፣ ይጋባሉ፣ ይደሰታሉ። እኔ ግን ድንገት ሳያስቡት ለፍርድ እመጣለሁ። በኖኅ ዘመነ ማየ ድንገት መጥቶ እስኪያጠፋቸው ድረስ ሰዎች ሲጨፍሩ እንደቆዩ የእኔም ለፍርድ አመጣጤ እንደዚሁ ነው። ባለቤቱ ባላሰበበት ሰዓት ሌሊት ሌባ ቤቱን በርብሮ ገንዘቡን እንደሚወስድ የእኔም ለፍርድ አመጣጥ እንዲሁ ነው። ሰው ሁሉ ባላሰበበት ሰዓት ለፍርድ እመጣለሁና በመምጣቴም ዓለም ደስ ይለዋል፣ ሐዘንና ትካዜ ይጠፋሉ። ወንድሞቼ ሆይ የፍርድ ባለቤት ከመምጣቱ በፊት ነቅታችሁ ጠብቁ። ከክፉ ጠላት ተጠበቁ። መልካም እየሰራችሁ ቆዩ። እወቁ፣ ተጠንቀቁ። የዚህ ዓለም ዘመኑ እንደ ሕልም ወይም እንደ ጥላ ያልፋልና። እኔ ወደ ሰርግ ከመምጣቴ በፊት ልብሳችሁን አጥባችሁ ንጹሕ አድርጉ። ሙሽራውም ከመድረሱ በፊት ነቅታችሁ ጠብቁ። ድንገት በሌሊት ይመጣልና ሌባ እንዳይሰርቃችሁ እንቅልፍ አታብዙ። ቅዱስ ወንጌል ክብራቸውን እንደሚናገረው እንደ 5ቱ ብልሆች ደናግል ትጉ። መብራታቸውን ዘይት ሳይሞሉ የሙሽራውን መምጣት እንደሚጠባበቁ እንደ ሰነፎቹ 5ቱ ደናግል አትሁኑ። ሙሽራውም ወደ ሰርጉ አዳራሽ እስኪገባ መምጣቱን አላወቁም ነበረ። ነገር ግን መምጣቱንና መግባቱን ባወቁ ጊዜ በር አንኳኩ። እሱም አላውቃችሁም ብሎ መልሷቸዋልና እንደ ሰነፎቹ ደናግል አትሁኑ። ሰውነታችሁን ጠብቁ፣ ስንቃችሁንም አዘጋጁ። ለምመጣበት ሰዓት ነቅታችሁ ተገኙ። የጊዜውን ምልክት በበለሱ ታውቁታላችሁና። በለሲቱ በለመለመችበት ጊዜ የክረምቱ ወራት አልፎ የበጋው ዘመን እንደደረሰ እወቁ። እንደዚሁም ለፍርድ የምመጣበትን ጊዜ ማወቅ ይገባቸዋል። አስቀድሞ ነቢዩ ዳንኤል ያነሳሳቸው ክፉዎች ሕዝቦች ቅድስት ሀገርን በወረሯት ጊዜ የእኔ መምጫ እንደደረሰ እወቁ። ለሁሉም እንደ ሥራው ዋጋውን እከፍለዋለሁ። እወቁ፣ ተጠንቀቁ። አዳምን ከኃጢአቱ ለማዳን ከሙታን ተለይቼ የተነሳሁበት በሚያዝያ ወር እንደሆነ እወቁ። በአርአያና በአምሳሌ ፈጥሬዋለሁና ትንሣኤ ዘጉባኤ በዚያ ወራት ይሆናል። ሁሉም እንደየሥራው ዋጋውን ያገኛል። ይህች ዕለት ከዕለታት ሁሉ የበላይ ናትና እግዚአብሔር በዚች ዕለት መፍጠር እንደጀመረ በዚችም ዕለት የዓለም ፍጻሜ ይሆናል። እወቁ፣ ተጠንቀቁ። በዚች ዕለት ሙታን ይነሳሉና ሰማይና ምድርም ያልፋሉ። ለእሱ ክብር ምስጋና ይሁንና ጌታ ኢየሱስ ክርስቶስ ዳግመኛ ስለ መምጣቱ ለደቀ መዛሙርቱ ይህን ነገራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።